የቻናላችን ተከታታዮች በዛሬው ዕለት ከተለያዩ የዜና ምንጮች ያገኘናቸው አበይት ዜናዎችን በጥልቀት የምንመለከት ይሆናል። በቅድሚያ ማርዕስተ ዜናዎችን ላስደምጣችሁ። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲል የኤርትራው የመረጃ ሚኒስትር አስታወቀ። የትግራይ ክልል ጉዳይ አሳስቦኛል ሲሉ የአፍሪካ ህብረትና የአሜሪካ ሴኔት በዛሬው ዕለት ባወጡት መግለጫ አስታውቋል። እነዚህና ሌሎችን መረጃዎችን በጥልቀት የምንመለከት ይሆናል። ስለምትከታተሉ እናመሰግናለን። አሁን ወደ ዝርዝር ዜናዎቹ እናልፋለን። ኤርትራ የፕሪቶሪያውን የሰላም ስምምነት የማፍረስ ምንም ፍላጎት የላትም ሲሉ የኤርትራው የመረጃ ሚኒስትር አስታወቁ። የኤርትራ ጦር በኢትዮጵያ ትግራይ ክልል አለ የሚለውና ተደጋጋሚ የሆነ በተወሰኑ አካላት የሚነሳ ውንጀላ ፍጹም ሐሰትና ግጭት ለመቀስቀስ ምክንያት ለመፍጠር ነው። የኤርትራ ወታደሮች ሙሉ በሙሉ በሉዓላዊ ግዛታቸው ውስጥ ተሰማርተው ይገኛሉ ሲሉ አቶ የማነ ገብረ መስቀል ገልጸዋል። ሚኒስትሩ አክለውም ከዚህ ቀደም በብዙ አጋጣሚዎች በማያሻማ መልኩ እንደተገለጸው ኤርትራ የፕሪቶሪያን የሰላም ስምምነት ለማፍረስ ምንም ፍላጎት የላትም፣ በመሰረቱም ስምምነቱ የኢትዮጵያ ውስጥ ጉዳይ ነው ብለዋል። በተመሳሳይ ኤርትራ በህወሓት የፖለቲካ አጀንዳዎች ውስጥ የተፈጠረውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ይህም በትግራይ ህዝብ ላይ አላስፈላጊና ሊወገድ የማይችል ስቃይ ያስከትላል ብለዋል። በቀይ ባህር ዙሪያ የተለያዩ የኢትዮጵያ የፖለቲካ ኃይሎች ሌት ተቀን የሚያወጡት የማያቋርጥ ግጭት ቀስቃሽ መግለጫዎች ለአላስፈላጊ ውጥረት አባባሽ ምክንያት ሆነው ቀጥለዋል ያሉ ሲሆን ይህ ያለምንም ማወላወል በጠንካራ ሁኔታ መወገዝ አለበት ሲሉም የኤርትራው የመረጃ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባጋሩት መልእክት አስታውቀዋል። በዚህ ሳምንት መጀመሪያ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጀነራል ጻድቃን ገብረትንሳኤ የኢትዮጵያና የኤርትራ ጦርነት የማይቀር ይመስላል፣ ወታደራዊ ዝግጅቶችም የመጨረሻ ደረጃ ላይ ደርሷል ማለታቸው ይታወሳል። የትግራይ ጊዜያዊ አስተዳደር 4 ከፍተኛ ወታደራዊ መሪዎችን ከመንግስት ውሳኔዎች ያፈነገጡና ክልሉን ወደ ውስጣዊ ግጭት የሚጎቱት ተግባራት ውስጥ ተሳትፏል በሚል ከስራ ካገደ በኋላ ውጥረቶቹ ተባብሰዋል። ጊዜያዊ አስተዳደሩ ቀውስን ለመቆጣጠር ከፌዴራል መንግስት አስፈላጊውን ድጋፍ የጠየቀ ሲሆን ህወሓት ጥሪውን ውድቅ አድርጓል። ህወሓት መጋቢት 3 2017 ዓ.ም ባወጣው መግለጫ በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የተደረገውን ጥሪ ለፕሪቶሪያ የሰላም ስምምነት አደጋ ነው ሲል አስታውቋል። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ክልል ውስጥ ያለውን ወቅታዊ ሁኔታና እየጨመረ ያለውን ውጥረት የተከታተሉ መሆናቸውን ለሰላም ስምምነቱ ያላቸውን ድጋፍ መጋቢት 4 ቀን ባወጡት የጋራ መግለጫ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ላይ መጋቢት 4 2017 ዓ.ም በአዲስ አበባ በሰጡት ማብራሪያ ትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ፣ የኤርትራ መንግስት አንደኛው እንደሆነ አውቃለሁ ሲሉ መናገራቸው ይታወሳል። የትግራይ ክልል ጉዳይ አሳስቦኛል ሲል የአፍሪካ ህብረት አስታወቀ። የአፍሪካ ህብረት ባወጣው መግለጫ በትግራይ ያለውን ሁኔታ እየተከታተለ እንደሆነ በመግለጽ የክልሉ ሰላምና መረጋጋት ወሳኝ እንደሆነ ገልጠዋል። ሁሉም አካላት ከግጭት በመቆጠብ ውይይት እንዲያደርጉና የፕሪቶሪያ ስምምነት መሰረት እንዲገዙ ህብረቱ አሳስቧል። ለፕሪቶሪያ ስምምነት መገዛት የተገኘውን ሰላም ለመጠበቅና ለዘላቂ የሰላም ግንባታ እርቅና ልማት የሚደገፍ ሁኔታ ለመፍጠር ወሳኝ መሆኑን ገልጿል። ከዚህ ባለፈ ህብረቱ ለሰላም ትግበራው የማይቋረጥ ድጋፍ እንደሚቀጥልም አስታውቋል። የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ኢትዮጵያና ኤርትራ ውጥረት እንዲያደርጉ አሳሰቡ። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ጄምስ ሪሽ በትግራይ ክልልና በአጎራባች አካባቢዎች ዳግም ግጭት ቢነሳም አስከፊ አደጋ ያስከትላል ሲሉ አስጠነቀቁ። ኢትዮጵያና ኤርትራ ውጥረትን በአስቸኳይ እንዲያረጉም ጠይቋል። ሴናተር ጄምስ ማስጠንቀቂያውን የሰጡት በኤርትራና በኢትዮጵያ መካከል ውጥረት እየጨመረ መምጣቱንና በህወሓት አመራሮች የተፈጠሩ ውስጣዊ ክፍፍል ማየሉን ተከትሎ ነው። ሩሲያ ጊዜያዊ የተኩስ አቁም ስምምነት ማድረግ እንደማትፈልግ ገለጸ። ሩሲያ ከዩክሬን ጋር ብሔራዊ ጥቅሟን ታሳቢ ያደረገ የረጅም ጊዜ የሰላም ስምምነት እንጂ ጊዜያዊ የተኩስ አቁም ስምምነት ማድረግ እንደማትፈልግ አስታወቀ። የሩሲያ ፕሬዚዳንት የውጭ ጉዳይ ፖሊሲ አማካሪ እንደተናገሩት በአሜሪካና በዩክሬን መካከል የተደረጉት ንግግሮች በኋላ የቀረበው የ30 ቀናት የተኩስ አቁም ስምምነት ለዩክሬን ወታደሮች ጊዜያዊ እስትንፋስ ካልሆነ በስተቀር ምንም አይደለም ብለዋል። በሌላ ዜና ፑቲን ከዩክሬን ጋር ለሚደረግ የተኩስ አቁም ከበድ ያለ ቅድመ ሁኔታ አስቀምጠው የሩሲያ ፕሬዚዳንት ቭላዲሚር ፑቲን ከዩክሬን ጋር እንዲደረስ የታቀደውን የተኩስ አቁም ሀሳብ እንደሚስማሙበት ቢገልጹም
በርካታ ጥያቄዎች የጫሩ ከባድ ቅድመ ሁኔታዎችን አስቀምጠዋል። የሩሲያ ፕሬዚዳንት በጉዳዩ ዙሪያ ምላሽ የሰጡት በዚህ ሳምንት መጀመሪያ ዩክሬን ከአሜሪካ ጋር ባደረገችው ውይይት የቀረበውን የ30 ቀናት የተኩስ አቁም እቅድ መቀበሏን ተከትሎ ነው። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ በእቅዱ ዙሪያ ፑቲን የሰጡት ምላሽ የማይጨበጥ ከማለት ባለፈም በሩሲያ ላይ ተጨማሪ ማዕቀብ እንዲጣል ጠይቀዋል። የተወደዳችሁ የቻናላችን ተከታታዮች ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይነትም ለምናቀርባቸው አዳዲስ መረጃዎች በቅድሚያ እንዲደርሳችሁ የሰብስክራይብ ምልክቱን በመጫን